ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ከ24 ሰዓት በኋላ ወደ እናንተ ስለመጣን ፕሮግራማችን የበለጠ ተደራሽ እንዲሆን ተደማጭ እንዲሆን ፎሬን ፔጆች ላይ በተደጋጋሚ እንዲገኝ ላይካችሁ ያስፈልገናል። ላይክ አድርጉ። ለ24 ሰዓታት እረፍት ወስደን ከእናንተ ጋር ላለፉት 24 ሰዓታት ሳንገናኝ ቆይተን እንግዲህ ሁለት ፕሮግራሞችን ወደ እናንተ ተደራሽ አደረግን። የብራድሊ ባርኮላን ስምምነት የተመለከተውን የሁሊያን አልቫሬዝን ቆይታን ጥያቄ ውስጥ የበለጠ የከተተውና ወደ አርሴናል እድሎችን እየፈጠረ የመጣው የሁሊያን አልቫሬዝ ውዝግብን በተመለከተ ቆይታ አደረግን በሁለት ፕሮግራም። ይሄ ሶስተኛ ፕሮግራም በቀጥታ ትኩረት የሚያደርገው የሌሎች ክለቦችን የዝውውር ክንውን። እስቲ የመጀመሪያውና ትልቁ ነጥብ ኤንዞ ፈርናንዴዝን የተመለከተውን ጉዳይ እናንሳ። ኤንዞ በትናንትናው ዕለት እንግዲህ ቼልሲ የካራቦ ካፕ የጥሎ ማለፍ ጨዋታ ነበረበት ከሉተን ታውን ጋር 2-0 በዌልቤክ እና ሉተኖች ራሳቸው ላይ ባስቆጠሩት ግብ በድል ወደ ቀጣዩ ዙር ማለፉን አረጋግጧል። ቼልሲ በዛ ጨዋታ እንግዲህ ቀደም ብሎ ቅድመ ጨዋታ ነጥቦች ላይ ዛቪ አሎንሶ ይሄ ተጫዋች እንደሚገኝ፣ ቼልሲ እንደሚያገለግል፣ ብቁ እንደሆነ፣ ዝግጁ እንደሆነ ገልጸዋል። አሎንሶ ገልጿል። በጨዋታው ማችዴይ ስኳድ ውስጥ ግን ከጨዋታው በፊት ይፋ እንደሆነው ተጫዋቹ ከዋናው ስብስብ ውጪ መሆኑ ተረጋገጠ። የበለጠ ደግሞ ጉዳዩን ሰፊ ካደረጉ ነጥቦች መካከል ደግሞ ኤንዞ ፈርናንዴዝ እና ተወካዮቹ የግል ጥቅም ፋይናንሻል አግሪመንት መደረሱ ተሰማ። ከወደ አርጀንቲና ያሉ ደግሞ የሚዲያ ተቋማት ምን እያሉ መጡ? ማንቸስተር ሲቲ 117 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ አቅርቦ በቼልሲ ተወካዮች አማካኝነት የመቀበል ሁኔታ ስለተመለከቱ ትራንስፈር ፕሮቴክሽን ለመውሰድ ተገደዱ። ዝውውሩ ሪስክ እንዳይኖረው ለዛ ተጫዋቹን ከስብስቡ ውጪ ለማድረግ ወስነዋል። ለዛ ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ መዘዋወሩ የማይቀር ነው። ቼልሲም በዚህ ሁኔታ ትኩረት ሰጥተው እንግዲህ ቼልሲዎች አሁን ላይ በገበያው ላይ የተጫዋቹን ተተኪ ለማምጣት ጥረታቸውን ቀጣይ እርምጃቸውን በእጅጉ አጠናክረው ቀጥለዋል እያሉ ነው የሚገኙት መረጃዎች። በአጠቃላይ ሁሉም ማለት ይቻላል ቼልሲ የተጫዋቹ ተተኪ ላይ የበለጠ ትኩረቱን አድርጎ በገበያ ላይ እየሰራ ይገኛል። በቀጣይ 24-48 ሰዓታት የኤንዞ ፈርናንዴዝ ቆይታ ዙሪያ ሁሉም ቅድመ ሁኔታዎች ይለያሉ ተብለው እየተጠበቁ ነው የሚገኙት። አሁን እንደሚወጡ መረጃዎች ከሆነ ለተጫዋቹ አሁን በነገርኳችሁ ፓኬጅ መሰረት የተጫዋቹን ዝውውር ለማከናወን ማንቸስተር ሲቲዎች በእርግጥም ተስፋቸውን ከፍ አድርገው በዝውውሩ ላይ በንቃት እየሰሩ ነው የሚገኙት። በተመሳሳይ ቼልሲም ይሄን ኦፈር ለመቀበል በሩን ሳይከፍት እንዳልቀረ፣ ነገር ግን እስካሁን ድረስ ቼልሲዎች ባወጡት ወይም ለአደራዳሪ አካላት ባሳወቁት መሰረት የማንቸስተር ሲቲ ኦፊሻል ጥያቄ እስካሁን ድረስ ለቼልሲዎች ሬጂስተር አለመደረጉን ቼልሲ በይፋ አሳውቋል። ግን ጥያቄውን ለመቀበል ቼልሲ በሩን ዘግቶ ተጫዋቹ አይለቅም አላለም። የተጫዋቹን ተተኪ ባይሆን የማፈላለጉን ጉዳይ ቼልሲዎች አጠናክረው ቀጥለውበታል። ለዚህም እንግዲህ ላሚን ካማራን ለማስፈረም ከሊቨርፑል ጋር ከፍተኛ መፋጠጥ ውስጥ ገብተዋል። በተጨማሪም አደም ዋርተን በራዳራቸው ውስጥ ይገኛል። ሌሎች ተጫዋቾችም ከቼልሲ ጋር ስማቸው ተያይዞ ይነሳል። ግን የአሌክስ ስኮት ጉዳይን ምሽት ላይ ፋብሪዚዮ ባወጣው የመጨረሻ የዩቲዩብ ቪዲዮ ላይ የአሌክስ ስኮት ጉዳይ ካሁን በኋላ የመከናወን ቻንሱ
ከዜሮም በታች ሆኗል እያለ ነው። እንደ ምክንያት ፋብሪዚዮ ያነሱት ደግሞ የክለቡ አስተዳዳሪና ባለቤቶች አሌክስ ስኮትን ምናልባት ጃንዋሪ ላይ በርንማውዝ ሊሸጥ ይችላል እንጂ አሁን ላይ የመሸጥ ምንም አይነት ፍላጎት በበርንማውዝ በኩል ስለሌለ የተጫዋቹን የዝውውር ሂደት ቼልሲዎች ጊዜ ከማባከን ይልቅ የኤንዞ ፈርናንዴዝን ተተኪ ለማፈላለግ አሁን ከእንግሊዝ ውጭ ባሉ ተጫዋቾች ላይ ትኩረት አድርጓል። ማኑ ኮኔም አለ፣ ኤድዋርዶ ካቫሚንጋም ይገኛል። ነገር ግን አሁን የሊቨርፑልና የቼልሲ ቀጥተኛ ፉክክር የተጀመረው ላሚን ካማራ ላይ ነው። ሴኔጋላዊው የሞናኮ አማካይ ይሄ ተጫዋች በአደራዳሪ አካላት ለሁለቱም ወገኖች ቀርቧል። የተጫዋቹን ወገኖች በኩል በቀጥታ ሊቨርፑሎች አናግረዋል። ቼልሲ ደግሞ በቀጥታ ከሞናኮ ጋር ድርድር እያደረገ ነው የሚገኘው። አሁን እንደሚወጡ መረጃዎች ከሆነ ላሚን ካማራን የማስፈረም እድሉ ሰፊ ሆነው ለቼልሲ ነው። ነገር ግን ሊቨርፑል ዝውውሩን ዘግይቶ አንድ ነገር ሊፈጥር ይችላል በሚል በተለይ ተጫዋቹ ለሊቨርፑል ቅድሚያ ሳይሰጥ እንዳልቀረም እየተነገረ ነው። ስለዚህ ቼልሲዎች የኤንዞ ፈርናንዴዝን ተተኪ ከወዲሁ በገበያ ላይ በፍጥነት ማፈላለጋቸውን ቀጥለውበታል። ኤንዞ ፈርናንዴዝ እና ቼልሲ እኮ ሊለያዩ እንደሚችሉ ያን የተጫዋቹ ወጥቶ በአደባባይ ሲገልጽ እንደማይቀር ይጠበቃል። ግን ሁኔታዎች ይቀየራሉ በዛቪ አሎንሶ የስራ ቅጥር ምክንያት የሚሉ ተስፋዎች ነበሩ። ግን አሁን የቼልሲ የክለቡ አቋም እንግዲህ በአሰልጣኝ ነው። የአሰልጣኙ አቋም በክለቡ ነው የሚመሰለው እና አሰልጣኙ እንግዲህ የክለቡን የቀድሞውን አቋም ለማስቀየር የክለቡን ሁኔታ በአደባባይ ወጥቶ ክለቡን የማይመጥን አስተያየቶችን፣ ሀሳቦችን የኮንትራቱን ባለቤትን ክለብ እያለ የሰጠበት መንገድ እንግዲህ ተጫዋቹን ዳር እንዲወጣ አስደርጓል። በስተመጨረሻም ደግሞ አሁን ወደ ህልም ወደ ሆነው ወይም ተጫዋቹ መጫወት የሚፈልገው ለሪያል ማድሪድ ቢሆንም ነገር ግን ማንቸስተር ሲቲ የቀድሞ አሰልጣኙ ኤንዞ ማሬስካ አጥብቀው መፈለጋቸውን ተከትሎ ተጫዋቹ ወደ ሲቲ ለመዘዋወር በጣም ፍላጎቱ ከፍተኛ ሆኖ ማድሪድ እንደማያስፈርመው ካወቀ በኋላ 100% ትኩረቱን ወደ ሲቲ አድርጓል። ግን ዋነኛ ፍላጎቱ ኤንዞ ፈርናንዴዝ በዚህ የዝውውር መስኮት ቼልሲ መልቀቅ ነው። አሁን መዳረሻው ማንቸስተር ሲቲ እንደሚሆን በጉጉት እየተጠበቀ ነው። በቀጣይ 48 ሰዓታት የዚህ ተጫዋች ጉዳይ መቋጫ ይገኝለታል ተብሎ እየታመነ ነው የሚገኘው። በተለይ ከስብስቡ ውጭ መሆኑ የጉዳዩ እውነታ ፍንትው አድርጎ እያሳየ ይገኛል ብለዋል ሁሉም የታመኑ የመረጃ ምንጮች ይሄን ጉዳይ አረጋግጠዋል ቼልሲዎች። ስለዚህ ኤንዞ ፈርናንዴዝን ለኤንዞ ማሬስካ ማንቸስተር ሲቲ መሸጣቸው የማይቀር ነው። ተተኪውን በገበያ ላይ አጥብቀው በፍጥነት ለማስፈረም እየሰሩ ነው የሚገኙት። እነዚህ ተጫዋቾች ደግሞ በራዳራቸው ውስጥ ይገኛሉ ማለት ነው። ቼልሲ በነገራችን ላይ ባለፈው ሳምንት አስገራሚውን ድል ከተቀናጀ በኋላ ይቅርታ ወደኋላ ልመልሳችሁና በነገራችን ላይ ዛሬ ምሽት አንድ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አለ። ምናልባት የእግር ኳሱ ቤተሰብ በዝውውርና በተለይ በሀገራችን ለሁለተኛ ጊዜ በሚደረገው በኤምኤምኤ ፋይት አብዛኛውን የሚዲያ ሽፋን ስላገኘና ትኩረት ያገኘ በሀገራችን እንዲለመድ አዲስ ኤክስፒሪየንስ እንዲሆን የተፈለገው ስፖርታዊ ክንውን አለና በዛ የተነሳ የእግር ኳሱን ቤተሰብ ትኩረትም ወደዛ በተወሰነ መልኩ ሀሳቡ ማዘንበሉን ተከትሎ ዛሬ ምሽት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አለ። ወደ ሸለረስ ፓርክ ኤንዞ ማሬስካ ተጉዘው ማንቸስተር ሲቲ ከክሪስታል ፓላስ በክሪስታል ፓላስ ሜዳ ምሽት 4 ሰዓት የሚያደርጉት ጨዋታ አለ። በተጨማሪም ባየር ሙኒክ ከስቱትጋርት 3:30 ላይ አለ። ኤሲ ሚላን ከቬንዛ ጋር ምሽት 3:45 አለ። በተመሳሳይ ሊል እና ፒኤስጂ ዛሬ ምሽት የሚጫወት ይሆናል። ብራድሊ ባርኮላን ለመሸጥ ከሊቨርፑል ጋር መስማማታቸውን ተከትሎ ዛሬ ቀን ላይ ተጫዋቹ ለኦፊሻል ሜዲካል ወደ መርሲሳይድ ስለሚመጣ ከዚህ ጨዋታ ውጪ መሆኑን ባለፈው ፕሮግራም አንስተናል እና ዛሬ ምሽት የሲቲ ጨዋታ አለ። ነገ በሚኖረን ፕሮግራም ድረ ጨዋታ ነጥብ ይዘንላችሁ እንመጣለን።
ይህን ጨዋታ ተመልክተን ቼልሲ ባለፈው ሳምንት እንግዲህ ጣፋጭ ድል ፉላም ላይ ሰኞ ዕለት መቀናጀቱን ተከትሎ ያንን ጨዋታ ድረ ጨዋታ ነጥቦችን በደንብ ተወያይተናል። በደንብ ሀሳቦችን አንስተናል። ብዙ ጉዳዮችን ተወያይተናል። ለቼልሲ ለአሁኑ እየተገነባው ላለው ቼልሲ ትልቁ እንቅፋት ብለን ያነሳነው ጉዳይ የግብ ጠባቂ ክፍተት እንደሆነ ከእግር ኳሱ ቤተሰብ ጋር በአንድ ድምፅ በተለይ ከቼልሲ ደጋፊዎች ጋር የተስማማንበት ጉዳይ ነው። ይሄ እንግዲህ የየራሳችንን ሀሳብ ሰንዝረን የቼልሲ ደጋፊዎች የተቀበሉት እነሱም ያመኑበት ለረጅም ጊዜያት ሲያሳስባቸው የነበረው ጉዳይ እንደሆነ ይታመን ነበር። በስተመጨረሻም በመጨረሻ ቀናት አካባቢ ቼልሲ ከአስቶን ቪላ ጋር በ7.5 ሚሊዮን ፓውንድ ተስማምተው በግብ ጠባቂ እድሜና አሁን በሚገኝበት ብቃት ደረጃ ከተመለከትን ለቼልሲ ለሽግግር ጊዜ ጥሩ መፍትሄ ይሆናል የተባለው ዲቡ ማርቲኔዝን ኢሚሊያኖ ማርቲኔዝ የዓለም ዋንጫ አሸናፊውን የአስቶን ቪላውን ለማምጣት ከስምምነት ላይ ተደርሷል። ቼልሲ ከሮበርት ሳንቼዝ መገላገሉ ብቻ ሽግግሩን ጤናማ ያደርገዋል። የበለጠ ደግሞ ክላስ ያለው ግብ ጠባቂ የቀድሞ የሌላኛው የለንደን ክለብ ተጫዋች የነበረ ታውቃላችሁ፣ የአርሴናል ንብረት ነበር ኢሚሊያኖ ማርቲኔዝ። አሁን እንግዲህ ወደ ቼልሲ ለመዘዋወር ተጫዋቹም በግል ተስማምቷል። ቼልሲም ተጫዋቹን ለማስፈረም ከቪላ ጋር ተስማምቷል። በቀጣይ 24 ሰዓታት ይህ ተጫዋች ሜዲካሉን አጠናቆ በይፋ የቼልሲ ተጫዋች መሆኑን ኦፊሻሊ ሬጂስተር የሚደረግ ይሆናል። አሁን ላይ ባለው መረጃ መሰረት ከሆነ ተጫዋቹ እንደውም ከሚድላንድ በቀጥታ ወደ ለንደን ጉዞ መጀመሩና ኦፊሻል ግሪን ላይቱን በለንደን ሆኖ እየተጠባበቀ ይገኛል። ይሄ ተጫዋች በዚህ የዝውውር መስኮት እንደሚለቅ ይታወቃል። ሳይጠበቅ እንግዲህ ቼልሲ ክፍተቱን አይቶ በፍጥነት ምላሽ በመስጠት ዲቦ ማርቲኔዝን ከአስቶን ቪላ ለማምጣት ከስምምነት ላይ ደርሷል ማለት ይሄ ለቼልሲዎች ትልቅ የሚባል መብቴ ነው። በመጨረሻ ሰዓት ምንም ሆነ ምን ከሮበርት ሳንቼዝ በጣም በረጅም ርቀት የተሻለ ምርጡ ክላስ ያለው ግብ ጠባቂ ነው ዲቦ ማርቲኔዝ። አሁን መዳረሻው ቼልሲ ሆኗል ማለት ነው። ቼልሲ አንደኛውን የብሔራዊ ቡድን ጓደኛውን እየሸኘ ሌላኛውን አርጀንቲናዊ ያመጣ ነው። ኤንዞን ሸጦ ዲቡን ሁለቱ የአንድ ሀገር አብሮ በጋራ የዓለም ዋንጫን ከፍ ያደረጉ በዚህኛው ዓለም ዋንጫ ደግሞ አርጀንቲናን ለፍጻሜ ማብቃት የቻሉ ሁለት ተጫዋቾች እንግዲህ ወደ ተለያየ አቅጣጫ እየተዘዋወሩ ነው የሚገኙት። ዲቡ ወደ ለንደን ዋና ከተማ፣ ኤንዞ ፈርናንዴስ ደግሞ ወደ ሰሜን እንግሊዝ ወደ ማንቸስተር። ኤንዞ ፈርናንዴስ ሲቲዘኖችን ለመቀላቀል ሁሉም ቅድመ ሁኔታዎች ጊዜና ሰዓትን ጠብቀው እየተከናወኑ ይገኛሉ ነው። ሌላኛው መረጃ እስቲ ሲቲ ቤት እንቆይና አንድ ምሽት ላይ ትንሽ በግል ያስገረመኝ መረጃ ወጥቷል። በተለይ የሚካኤል አርቴታ አርሴናል መዘናጋትን ማንቸስተር ሲቲዎች ሳይጠቀሙ እንዳልቀሩ የሚገልጽ ሁኔታ ነው። ልብ በሉ አርሴናል ጋብሪኤል ማርቲኔሊን ሸኝቷል። በቦታው ላይ ግን በአግባቡ ተጫዋች አልተካም። ከነበራቸው እቅዶች መካከል አንዱ ብራድሊ ባርኮላ ነበር። ወደ ሊቨርፑል ለመዘዋወር ተስማምቷል። አርሴናልም ያደረገው ጥረት አልተሳካለትም። በቦታው ላይ ሰፊ አማራጭ አሁን በገበያው ላይ ብዙ አማራጮች የሉም። ግን ለአርሴናል ካሉት አማራጮች መካከል አንዱ የሆነው ኢሊማን ኒንጃዬ ነው። የዚህን ተጫዋች ስም ምናልባት ከአንድ ወር በፊት ከሁለት ወር በፊት ደጋግመን በዝውውር መረጃዎቻችን ላይ እናነሳ ነበር። አሁን እንግዲህ ማንቸስተር ሲቲ የጃክ ግሪሊሽ ፈላጊዎች መምጣታቸውን ተከትሎ አንደኛው የተጫዋቹ ፈላጊ ሌላኛው የመርሲሳይድ ክለብ ኤቨርተን ነው። ኤቨርተን ጃክ ግሪሊሽን ለማዘዋወር የቋሚ ውልን ጠይቆ መምጣታቸውን ተከትሎ ጃክ ግሪሊሽ ሲደመር ገንዘብ አቅርቦ ኢሊማን ኒንጃዬን ለመውሰድ አድቫንስድ ስቴጅ ላይ ደርሷል። የድርድሩን ቅድመ ስምምነት ለማጠናቀቅ በጣም ሲቲዎች እየሰሩ ነው የሚገኙት። ይሄ ከኡመር መርሙሽ መልቀቅ ጋር
ጃክ ግሪሊሽ ሽያጭ ጋር በተያያዘ ሁለቱን ተጫዋቾች በቀጥታ ለመተካት ይሄን ሴኔጋላዊ የኤቨርተን የክንፍ ተጫዋች ኤለማን ኒንጃይን ለማስፈረም ማንቸስተር ሲቲዎች በጣም የፈጠነ ድርድር እያደረጉ ነው። የተጫዋቹ የመልቀቂያ ዋጋ አክቲቭ ሆኗል። 80 ሚሊዮን ፓውንድ ነው። ግሪሊሽ 30 ሚሊዮን ፓውንድ ተገምቷል። 50 ሲደመር ግሪሊሽ ኤለማን ኒንጃይን የ26 ዓመቱን ሴኔጋላዊውን ተጫዋች ለማስፈረም እንግዲህ ማንቸስተር ሲቲዎች በጣም እየሰሩ ነው የሚገኙት እና የሴኔጋላዊ ተጫዋች መዳረሻው ኢትሃድ የመሆን እድሉ በጣም ሰፊ ይሆናል። ኤለማን ኒንጃይን በተጨማሪ ኤንዞ ፈርናንዴዝን በቀጣይ የዝውውር ቀናት ማንቸስተር ሲቲዎች የግላቸው ያደርጋሉ ተብሎ በእጅጉ እየተጠበቀ ነው የሚገኘው። አርሴናል ፊቱን ሁሊያን አልቫሬዝ ላይ አዙሮ ቁርጠኛ ሆኖ ይህን ተጫዋች እንደሚያገኝ ተስፋ አድርጎ በተጠንቀቅ አርሴናሎች እየተጠባበቁ ነው የሚገኙት። በሌላ በኩል እዚህ ጋር ደግሞ ማንቸስተር ሲቲ የአርሴናል ኢላማ የሆነውን ኤለማን ኒንጃይን ለማስፈረም ደግሞ በጣም እየተቃረበ መምጣቱንና ድርድሩ በሁለቱ ወገኖች መካከል አድቫንስድ ቬሪ አድቫንስድ እያሉ ነው የሚገኙት። እንደውም ቶክ ስፖርትን ከተመለከታችሁ የድርድሩ ሂደት ባልተጠበቀ መልኩ በጣም በፍጥነት ፕሮግረስ አድርጓል እያሉ ነው የሚገኙት እና እነዚህ ክንውኖች ባለፉት 24 ሰዓታት ከተጨባጭ መረጃ ምንጮች የተገኙ አጫጭር የዝውውር መረጃዎች ነው። እናንተ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቼልሲን ሲቲን አብዝተን በዚህ ፕሮግራም ተመለከትን። በ3 ፕሮግራም ከእናንተ ጋር ቆይታ አደረግን። መልካም የስራ ቀን ይሁንላችሁ። ሰላም ቆዩ።